ያው ፎቶሽን አይተሽዋል? ወይኔው አላሁ አክበር ጉዞ ወደ እስልምና ክርስቲያን የነበረችው ሰለመች እያሉ ነው። ኖ እንዴት መሰለክ ያኒ እኔ ኦርቶዶክስ ነኝ በፊት ቤተሰቦቼ ኦርቶዶክስ ናቸው እና አለ በማወቅ ያኒ እስልምናን በቃ ያኒ ዝም ብለው እንትን በመውደድ አንብቤ ተረድቻ ንቻ አይደለም በመውደድ በቃ ደስ አለኝና ሰለምኩኝ። ኦርቶዶክስ እያለሁኝ እኔ ኪዳነ ምሕረት ወጣጣ ነበረ በፊት ማለት ነው እና ቤተሰቦቼ ኦርቶዶክስ ናቸው እንዳለ ማለት ነው እና ኪዳነ ምሕረት ወጣጣ ነበረ በፊት ማለት ነው እና በቃ ከሰለምኩኝ በኋላ ከቆየሁኝ በኋላ ሁሌ በቃ ኪዳነ ምሕረት በህልሜ ትታየኛለች ሁልጊዜ ማለት ነው እና በቃ ብዙ ነገር ስለ ቤተ ክርስቲያን ቄሶች ምናምን በቃ በጣም በህልሜ አያለሁ። በጣም በተደጋጋሚ በህልም ይታየኛል እና ለማዘር እንደዚህ ብዬ አማከርኳት እና በቃ ውስጤም ደግሞ አለ ወደ ክርስትና መመለስ ውስጤም ሀሳቡም ስላለ የምታስቡ ሀሳብ ነው እና ሲሉኝ በቃ እኔም በጣም አሰብኩበትና በቃ አንድ ቀን በቃ ውሳኔን እንድወስን በቃ ወደ ክርስትና እኔ ወሬ ብዙ ስለማልችልበት ነው። በጣም ይቅርታ እና በቃ በጣም ወስኜ ኦርቶዶክስ መመለስ እንዳለብኝ ህልም አየሁ የሆነ ጊዜ ማለት ነው። ህልሙ ምንድነው? የኪዳነ ምሕረት በፊት ጽዋ ጠጣለሁ ኪዳነ ምሕረት እና ልክ የኪዳነ ምሕረት ሌሊት ላይ መዝሙር እየዘመርኩኝ ከእንቅልፌ ነቃው። ምን መዝሙር መሰለክ? ሁሉም ሆኗል በጊዜው በፈቃዱ እንቅፋቱም ተነስቷል ከመንገዱ እያልኩኝ የዘመርኩኝ ከእንቅልፌ ነቃው። ልክ የኪዳነ ምሕረት ቀን ከዛን ይሄማ በቃ ያኔ እንድመለስ ይሄ መልእክት ነው በቃ ይሄ በቀጥታ ለኔ የተላከለኝ መልእክት ብዬ በዛችሁን ቀን በቃ የኪዳነ ምሕረት ቀን ነው የዛችሁን ቀን ወሰንኩኝ። እንዳጋጣሚ ሴትዮ የፈቀደችልኝ ወደ ኢትዮጵያ ሄድኩኝ። በቃ ተጠመኩኝ። ቀዴር ተጠምቄ በዛ ክርስትናን ወሰድኩኝ ማለት ነው። ባጭሩ ይሄ ነው። ምን እስልምና ላይ ተምረሽ ነበረ? አልተማርኩም። ጣትሽና የሰጠሽው አሁን ስለ ያ ነገር ማውራት አልፈልግም፣ ግን በቃ ጣትሽን ሰጠሻል። አሁን ፎቶሽን ደግሞ ወስደውታል። ኤኒዌይስ እሺ ማማዬ እንኳን ደህና መጣሽ፣ ሰላም ብያለሁ። እንኳን መጣሽ። አንቺም እንኳን እግዚአብሔር ረዳሽ፣ ከጨለማ ውስጥ እንኳን አወጣሽ። ያ ተማሩላችሁም ሳትማሩ የምትሄዱ ተማሩ። ማማዬ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ሁላችሁ ሰላም ብያለሁኝ፣ ከታችም ከላይም ያላችሁ አንቺስ እንዴት ነው? ፎቶሽ አልተገኘም? እኔ ዩቱብ ላይ ነው ሰለመች ብለው የሆነ ሰዓት እኮ ፖስተቱት የሆነ ሰዓት እየተወራ ነበር። አንቺ ሰለመች ተብሎ አቻምና ነው አምና የሆነ ዩቱብ ላይ አይቼ ነበረ እንደዚህ ፎቶዬን አድርገው እስልምና ለዘመናት ስትነቅፍ የነበረች ምናምን ብለው። ጥሩ ነው። ቀጣይ ክርስቲያን ነው የሚቀረው። ክርስቲያን ነው ያልሰለመው። እኔን መንዙማ ሁሉ እኮ አስወጥተውኛል። መንዙማ አውጥቻለሁኝ። ጥሩ ነው ዘምሬያለሁ። መንዙማ አስወጥተውኝ ምናምን አላያችሁትም? ጀለቢያ ለብሰህ ምን ስንት ነገር ብዙ ፎቶ ተለቆ ነበር ያንተ። ኤኒዌይስ የዛሬ ቶፒካችን ምንድነው? እሱ ከህፃናት ጋር በተያያዘ በእስልምና ውስጥ አንዳንድ ደስ የማይሉ ነገሮች የሚደረጉ አሉ። ሰው እነሱን በሰፊው የምንመለከታቸው ይሆናል ማለት ነው። ህፃናትን እንዲሁም ደግሞ ከጋብቻ ጋር በተያያዘ የሚደረጉ በጾም ወቅት ላይ ደግሞ ነቢያቸውም ሲያደርግ የነበረውን የምንዳስስ ይሆናል ማለት ነው። ኤኒዌይስ ሰው ከዚህ ጋር በተያያዘ አንዳንድ ወጣ ያሉ የሚመስሉ ነገር ግን ሊቃውንቶቻቸው በጣም የተራቀቁባቸው ቶፒኮች አሉ። እሱ ምንድን ነው? ዝሙት ላይ ማለት ነው። ወሲብ ላይ በጣም ተራቀውና ልቀው እንዴት ማድረግ ይቻላል? ምን ማድረግ? ድንጋይ ስታቹ ነገር፣ ሐውልት፣ ቆዳ፣ ኩከምበር፣ ኪያር ነው አማርኛው፣ ወተርሜለን፣ ዱባ፣ ቅል ምናምን ነገሮችን ሀባብ ሊቃውንቶቻቸው በጣም ከመራቀቃቸው የተነሳ እንዴት እነሱ ወሲብ ማድረግ እንዳለባችሁ አስተምረዋል እና እንመለከታቸዋለን ማለት ነው። ስለ አምላካቸው ጭንቅላት ይኖረው አይኖረው አያውቁም።
አምላካቸው ብልት ይኑረው አይኑረው አያውቁም። እነሱ ግን ስለነሱ ብልት በብልታቸው ቦታ እንዴት መተካት እንዳለባቸው በደንብ ርቀውና ተራቀው በደንብ አድርገው ተንትነው አስተምረዋል። እስልምና ለሁሉ ጥያቄ መልስ አለው። ስለ አምላካቸው ግን መልስ የለውም። ስለ አምላካቸው መልስ የለውም። አምላካቸው ስንት አካል አለው? መልስ የለም፣ አያውቁትም። አምላካቸው ሁለት እግር እንዳለው ያውቃሉ። ስንት እግር እንዳለው አያውቁም። እግርና እጁ የተያዘ ይሁን የተነጣጠለ የሚያውቁት ነገር የለም። አምላካቸው ጭንቅላት ይኑረው አይኑረው አያውቁም። ደረት ይኑረው አይኑረው አያውቁም። ባት እንዳለው ያውቃሉ። ታፋ እንዳለው ግን አያውቁም። ብልት ይኑረው አይኑረው አያውቁም። የሴት ይሁን የወንድ ብልት እንዳለው አያውቁም። ፊት እንዳለው ያውቃሉ። ጭንቅላት እንዳለው ግን አያውቁም። አንገት እንዳለውም እንደዛው። ስለ ወሲብ ግን ከቆዳ እስከ ኩከምበር፣ ከኩከምበር እስከ ዱባ ቅል፣ ከቅል እስከ ቆዳ፣ ከቆዳ እስከ እጅ፣ ከእጅ እስከ ታፋ ተራቀውበታል ነው የምላችሁ። ተራቀውበታል። እያንዳንዱ ላይ ምን ያህል መግባት አለበት፣ ምን ያህል ላለመግባት አለበት። ከእንስሳ ብልት እስከ ሰው ብልት ቆርጣው ሴቷ የእንስሳትንም ሆነ የሰው የተነሳ የወንድ ብልት ያልተነሳ የወንድ ብልት ተራቀውበታል። ከአፍ እስከ ካካማያዋ እስከ ሽንት መሽኛዋ የትኛው እንዴት ሲገባ ተራቀውበታል። አምላካቸው በየቀኑ ከሌሊቱ 1/3 ይወርዳል ብለው ያምናሉ። እንዴት ነው የሚወርደው? ምንድን ነው የሚወርደው? የሚያውቁት ነገር የለም። ከአርሽ በላይ ላሉ እንዴት አናቅም ነው። ስለዚህ በዚህ ጉዳይ ላይ የምንዳስሳቸው ነገሮች ይኖራሉ፣ የምንመለከታቸው ይኖራሉ። ኑረዲን ለምንድን ነው ዝም ብለህ ፖለቲካ የምትሰራው? እንኳን ደህና መጣ። እንኳን ደህና ቆየ። መልካም። ሳባዎችና ነብይህን ታምንባቸዋለህ፣ ትተማመንባቸዋለህ አይደለ? ቆይ አንዴ። ለምንድን ነው ዝም ብለህ ፖለቲካ ትተማመንባቸዋለህ አይደል? ለምንድን ነው ዝም ብለህ ፖለቲካ የምትሰራው? ሽሜታክ ስለ ፖለቲካ ወራ እንደ ደግሞ ኤኒዌይስ በደንብ አስተውሉ ሙስሊሞች፣ ሌሎችን አስገባ ክርስቲያን ካሉ እነኚህ ሁሉ የምናነሳው የእስልምና የሞራል ግራውንዳችን ፕሊስ ሚዩታልክ ጥያቄ መመለስ ከቻልክ ማይክን አንሳ። ስለምን ፖለቲካ ነው የምታወራው? ነብይ መሰልኩ እንዴ? የምን ስድብ ነው የምታወራው? ወንድማችን ምንድን ነው እያወራ ያለው? ምን ምናልባት የሚመልስ ከሆነ ኑረዲን ሰላም ነው? እንዴት ነህ? አለን አልሐምዱሊላህ። ኦኬ በእስልምና የሞተ መገናኘት ይቻላል ወይስ አይቻልም? የሞተ ከተገናኘ በኋላ ትጥበት ይፈጸማል ወይስ አይፈጸምም? መጀመሪያ የኔ ጥያቄ መልስ። ጥያቄ አለኝ። የኛን ጥያቄ መልስልኝና የኔን ጥያቄ ከዛ በኋላ ትሄዳለህ ወደ አንተ ጥያቄ፣ የያዝከውን ጥያቄ። የሞተ አካል ከተገናኘ ጥያቄ መጠየቅ አይችልም ማለት ነው? አንዴ ትጥበት የምትፈጸመው ብልትህ ሙሉ ለሙሉ ከገባ ነው ወይስ ግማሹ ከገባ ነው ትጥበት የሚፈጸመው? ትጠይቀኛለህ? ጥያቄ አንድ ጥያቄ አለኝ። በቃ ሚውት አድርግ አንተ። ያ እንዴት ነው ትጥበት የሚፈጸመው? ሀጅን ያስቀራል አያስቀርም? ሀጅ ማድረግ ይከለክላል አይከለክልም? ሀጅ ማድረግ ያስቀራል? ዝም በል ስማ፣ ልመለስልህ ነው። ዝም በል እሺ፣ ዝም በል መጀመሪያ እናን ክርስትና ሃይማኖት እናከብራለህ። አንተ ግን ምንድን ነው የሰው ሃይማኖት ላይ መጤ መጥፎ ነገር ትናገር? ምን ብዬ? አንተ አሁን ሹፍ ሙስሊምና እኮ የሞተ ሰው አይደለም። ቆንጆ ሴት መጣ
ያለ ሚስት ይገናኝ ሰው አይደለም። ሰምተሃል? ሰምታል። ምጣድ ለምን የምሰማው? ስማ፣ ሃይማኖቱ አክብር፣ ሰው ሃይማኖት ላይ አትምጣ። ክፈተው አንዴ ክርስቲያን፣ አንዴ መረጃውን ክፈትልንና እስቲ ድፈርና ይህንን መረጃ አትበል። አንተ የራስህ ሃይማኖት ታሪክ፣ የሰው ሃይማኖት ላይ አትምጣ። ናንብብ ያ ሃይማኖት ነው ያስተምራል። ደንቆሮ ማየ አንተ ደንቆሮ አትበል፣ አትሳደብ። ሃይማኖት ካለ መሳደብ፣ የአንተ ሃይማኖት ጥሩ አድርገን እናውቃለን። ጥሩ ክርስቲያኖች እናውቃለን። አንተና አንተ መሳሌ ግን ዝም ብሎ መጥፎ ነገር አትናገሩ። የሰው ሃይማኖት አትምጡ። አታልቅስ፣ አንብብ። እኔ አላልቅስም። ከአንተ ፊት ለፊት ከመጣ ይበላሃል። ውሻ አንተ ውሻ ነህ እንደምበላይ ይበላሃል። እኔ ፊቴ ከመጣ ሸኛችሁት። ማን የሸኘው? ይበላሃል። እኔ ፊት ለፊቴ ከመጣ ይበላሃል። አንብብችን አንብባት ጥያቄ ያለኝ እኮ ጥያቄ መልስልኝ። አንብባት እስችን ፈራለህ፣ አትመልስም። ስለዚህ አንብብ፣ ትጠይቃለህ። አንብብ፣ ዝም ብለህ ትሸማቀቃለህ። ኦኬ፣ ሚታርክ ጥያቄ ትጠይቃለህ፣ ችግር የለውም። ያነብ ብቻ እንፈልገዋል። ያንተ አምላክ እኮ ጫማ ያደርጋል። ሊያሳይህ አሁን አንብብ ነው የተባልከው፣ ችግር የለውም። ጫማ ያደርጋል። ሊያሳይህ ወይ አንብብ። ታነባለህ? ታነብብ ሊያሳይ መረጃን። ያንተ አምላክ እኮ ጫማ ያደርጋል። ጥያቄ ትጠይቃለህ፣ ችግር የለውም እኮ አንብብ ነው የተባልከው። ሊያሳይ እኮ ነው። ሊያሳይ እኮ ነው። ላሳይ፣ አንብብ። ታነባለህ? ለምን ትፈራለህ? ታነባለህ? ለምን ትፈራለህ? ፈርቻለሁ ብሏል። ታነባለህ ወይንስ አታነብም? ሊያሳይ በቃ ሚውት አድርግና እንዳዳምጥ። እኔስ ቀጥል። ክርስቲያን አብዱ ቀጥል። ኑረዲን ተረጋጋ። የምታመጣውን አውቀዋለሁ። አሁን ለምሳሌ ሂብሩን አውጣ ውስቲ ብልህ አታወጣውም። ስለዚህ እንኳን ሂብሩን እስቲ እንግሊዝኛውን አንብበው እስቲ። አሁን የከፈትከውን ክፍል እንግሊዝኛውን ክፈተው እስቲ። ምንድን ነው የሚለው? አንብበው። ከዛ እኔ ጋር ትመጣለህ። አብዱ ይሰማል? ሰላም ነው። እንኳን ደህና መጣህ። ይሰማል? ደህና ነህ? እንኳን ደህና ቆይ። መልካም። ሙስሊም ነህ? አዎ ሙስሊም። መልካም። ኦኬ። ከሀጅ ለማድረግ አንድ ሰው ሀጅ ማድረግ አስቦ የሞተ ወይንም በህይወት ያለን እንስሳ ወይንም ሰው ከተገናኘ ሀጁ ኢንቫሊድ ነው ቫሊድ ነው? አይኔ እንኳን አሁን መልስ ለመመለስ አይደለም ሀሳብ መስጠት ነው። አልጀዚራ ያወጣውን አይተዋል? በዛሬው አዲስ መረጃ ልንገርህ። ምን አገባኝ ስለ አልጀዚራ? አይተዋል? ስለ አልጀዚራ ምን አገባኝ? ያው እንደ ሀሳብ እንድትይዘው ብዬ ነው። እንኳን ምን ያሰራልኛል እሱ? ለምሳሌ ቢቢሲ እስከዛሬ ሲያወጣቸው የነበረውን ሰምተሃል? በደንብ ኦኬ። ለምሳሌ ቢቢሲ ለምሳሌ ሲኤንኤን፣ ቢቢሲ እነኚህ ህፃን ልጅን ያለ እድሜ ማግባት በሽታ ነው ብሎ ያምናሉ እና ብዙ መረጃዎች ሰርተዋል ከዩኒሴፍ ጋር በተያያዘ አብረው እንትን እያሉ መረጃዎች እያወጡ እና ነብይ ደግሞ ህፃን ልጅን ተገናኝቷል። ስለዚህ ነብይ አእምሮ በሽተኛ ነው ነው? ያን ብቻ ሰምተህ አንተ ይሄኛው እንዴት አልሰማህ አለ? አንተ መልካም። አይ ችግር የለም። አሁን አንተ የምትለኝን እሰማለሁ። ምክንያቱም እንዳለ ያመጣልህ ከዛ በኋላ አእምሮ ታማሚ አካል ከሆነ ቆይ አብዱ አልጀዚራ ያለውን ሰምተሃል? ቆይ ያው አልጀዚራ ለምሳሌ እስልምና የአእምሮ በሽታ ነው ብላለች። ሰምተሃል ይሄንን? ኖ አልሰማሁም። ማይድን የአእምሮ በሽታ ነው ብላለች። ያው አልጀዚራ ነው ያወጣው። ስለዚህ ነብይ የአእምሮ በሽተኛ ነው። ኖ አይደለም። አልጀዚራ ነው ያለው።
አንብቦ አልጀዚራ ዛሬ ያወጣው የሚገርም ነገር ልቅ ልንገርህ። ችግር የለውም። አይ መልካም እንድሰማ ነው። ለምን ማንኛውም ይሄም እኮ መልካም እኮ ነው። ያው አልጀዚራ እና የፈለግከው አይደለ? አልጀዚራ ምን አለች? ዲስኮ አዳምጣ አብዱዬ፣ ለስላሳ ነው፣ ጥሩ ድምፅ ነው ያለው። አልጀዚራን ሰምተሃል እንዴ አልከኝ? አልጀዚራ ምን ኦኬ፣ አልጀዚራን ከሆነ የምትመራበት እስልምና የአይምሮ በሽታ ነው ብሏል። ማ ቻይና ብለዋል። ስለዚህ እና መረጃ መልካም የሆነ ጥሩ የሆነ መረጃ አውጥታለች። ምን ብላ እንደውም ፎር ቻይና ኢስላም ኢዝ ኤ ሜንታል ኢልነስ ዳት ኒድስ ቱ ቢ ኪውርድ፣ ለቻይኖች እስልምና የአይምሮ በሽታ ስለሆነ ሕክምና ያስፈልገዋል ብላለች ብለዋል ቻይናዎች። ስለዚህ አንድ ሰው ሙስሊም ሲሆን ሊታከም የሚገባው የአይምሮ በሽታ ነው ብለው ቻይኖች ያምናሉ። ይህን ያወጣው ደግሞ አልጀዚራ ነው። ስለዚህ ተታከመ ደግሞ ከእስልምና መውጣት አለበት ነው እንደነሱ። መድኃኒቱ ምንድን ነው? ክርስትናን መቀበል። ሊታከሙት የሚገባ የአይምሮ በሽታ እስልምና ነው አልጀዚራ ነው ያለው። ስለዚህ ይህንንም ስማ። አሁን ወደ ቶፒኩ መልሰው ክርስቲያን ቶፒካችን ላይ እንመለስ። ሙስሊሞች የማያዋጣችሁ መንገድ አትሂዱ። አብዱ ሰላም ነው? እንዴት ነህ አብዱ? አሁን አንዴ ተረጋጋ። በቃ አልጀዚራን አመጣህ። አልጀዚራ ደግሞ እስልምናን የአይምሮ በሽታ ነው ሊድን የሚገባው። ሌሎች ደግሞ ዘግበውታል። በነገራችን ላይ ቫይረስ ነው ያሉትም አሉ። ግን ወደ ዛሬው ቶፒካችን እንመለስና አብዱ፣ አንድ ሰው የሞተ ሰው ከተገናኘ ወይም ደግሞ እንስሳ ከተገናኘ አብሉሽን ወይም ደግሞ ውዱ ማድረግ አለበት ወይስ የለበትም? ነው እየሰማኸኝ ነው? አሁን እኮ እኔ ላረዳ የመጣሁትን ነገር አዳምጥ እያልኩ ነው አይደል? እስኪ ና ይችን አንብባት አንዴ። ላረዳ የመጣሁትን ነገር አዳምጥ መጀመሪያ። ና ሊቃውንቶች ምን እንዳሉ ና ላረዳህ ነው መጀመሪያ ማለት ነው። አንድ ሰው የሞተ ሰው ወሲብ ካደረገ ብቻ አይደለም አዳማጭ ትምህርት ላይ እናወራ። አሁን እስልምናን የመሰረተው ነብዩ ነው ወይስ ቢቢሲ ነው? ከአልጀዚራና አዳምጥ። ቆይ እኔ እስማማለሁኝ። አዳምጥ። አሁን መረጃን እንደውም ከፍ አድርጌ ያው ላዘጋጅ እና ከፍ ላድርገህ እንደው ምንም እንደማታመጣ ስለማቅ ከአልጀዚራና ከአንተ ሙፈሲሮች ታማኝና ትክክለኛ ሊደመጡ የሚገባቸው ማንኛው ነው? ምን አይነት ጥያቄ ነው የምጠይቀኝ? ግልጽ እኮ ከአልጀዚራና ከአንተ ሊቃውንቶች ከአልጀዚራና ከሊቃውንቶች አዳምጥ። ከአልጀዚራና ከሊቃውንቶች ከእምነት መጽሐፍቶች ሊደመጥና ልንወያይበት የሚያስፈልገው የትኛው ነው? ከዛ አንተ በመረጥከው ላይ ቆይ አዳምጥ። አንተ ባልከኝ ምርጫ ላይ እኔ እስማማለሁ፣ እወያይሃለሁ። ከዛ በኋላ አልጀዚራ ካልከኝ በአልጀዚራ አንተ ደስ ባል። አሁን ምርጫውን ለአንተ ትቻለሁ። ልንወያይበትና ልናደምጠው ትክክልም ብለን ልንከተለው የሚገባን ሊቃውንቶችህና የእምነትህ መጽሐፍ ወይንስ አልጀዚራ? ምርጫው አንተ ነው። ቀጥል፣ ምረጥና ቀጥል። አይደለም መስማት። እኔ አሁን መጣሁኝ አይደል? አልጀዚራ ዛሬ ያወጣውን ምን ሰማህ ስልህ ነው አልከኝ። መስማት አልፈለክም። ለምንድን ነው ግን? እኔ እኮ እያልኩ ያለሁትን ነገር እኮ ወደ ሌላ አዞርከው። ገባህ? እኔ እንደ ሀሳብ ምረጥና ቀጥል፣ ተወያየኝ። ምረጥ። ሁለት አይሆንማ፣ አንዱ ላይ ነው እኔ መወያየት የምችለው፣ ወይን አልጀዚራ ላይ ወይን እምነት መጽሐፍ ላይ። ስለዚህ የተሻለውን ምረጥና መስማትን ለምን አልፈልግም? መስማት በጣም ጓጉቼ ፈልጌያለሁ። 4000 ሰው ማድመጥ ስለፈለገ ምርጡ ልንወያይበት ልናውቀው የሚገባን የትኛው ነው? ቀጥል። ሁሉም ያስኬዳል፣ ምንም ችግር የለውም እኮ ሁሉም ያስኬድ ስለሆነ ስለዚህ በቃ የኛ ላይ ትቀጥላለህ ማለት ነው። እናመሰግናለን። ያንተን መምረጥ ካልቻልክ፣ ከመረጥክ ግን አልጀዚራ ላይ አወራሃለሁ። ቀጥል ክርስቲያን። እችን ክፍል አንብባት እስኪ አሁን አብዱ። ዲስሚስድ አድርጋ አንተ እንደገና ሌላ ሀሳብ አሁን አንብብ።
አይዞ አንብበው። በርታ በርታ ወንድሜ ያዕቆብ እንዳትረታ፣ በርታ በርታ የኔ ጀግና። ቀጥል አንብበው። አብዱ አንተ ትልቅ ሰው ነህ ብዬ አስባለሁ። ማለትም ወጣት ነህ፣ ማቹሪቲ ሌቭል ላይ ደርሰሃል። ስለዚህ ክፉና ደጉን የማስተዋል አቅም ከፍ ያለ ነው ብዬ አምናለሁ። እስኪ ይህንን የሊቃውንቶችን ትምህርት አንብብና ተርጉምልን። ከዛ ይሄ ነገር ልክ ነው ወይስ ልክ አይደለም የሚለውን ንገረን እስኪ። የመጣሁትን ዋና ሀሳብ የመጣሁበትን እያወራሁ እያለ እንዴት ሀሳብ ቀይረ ሌላ ልታመጣ ትችላለህ? እኔ ኦኬ ችግር የለውም። እሺ አንተ ቆይ ልንገርሽ፣ ማውራት የምትፈልገው ቆይ አንዴ ማውራት የምትፈልገው አብዱ አንዴ ማውራት የምትፈልገው አልጀዚራ ስለሰራው ዜና ነው ወይስ ደግሞ የእስልምና መተዳደሪያ ህግ ነው ተብሎ በሊቃውንቶች የተጻፈን መጽሐፍ ነው ማውራት የምትፈልገው? እንደዛ እያልኩ አይደለም። ነገር ግን ዛሬ የማለት የወጡ መረጃዎችን መቼም ዴይ ቱ ዴይ በቃ ሚታርክ የሙስሊሞችን ጭንቅላት ተመልከቱ ብቻ። በቃ እስልምና የተመሰረተበት ቤዙ መሰረቱ ይሄ ነው። ፕሮፓጋንዳና ፖለቲካ ስለሆነ የሚያሳዩቸው ይሄን ቢያስነብቧቸው ከእስልምና ቀጥታ ውልቅ ብለው ይወጣሉ። ይሄን ቢያሳዩቸው እንደሚወጡ ስለሚያውቁ፣ ስለዚህ ይሄንን ሸፋፍ ነው ምን ይሰራሉ ማለት ነው? የውሸት ዜና ይሰራሉ። ከዛ እስልምና እኮ ጥርት ያለ ሃይማኖት ነው የሚለውን ነገር ጭንቅላታቸው ላይ ይጭኑባቸዋል ማለት ነው። ይሄን ካነበቡ ግን አንድ እስላም ዛሬ አያድርም። ከእስልምና የሚወጣ ሰው የለም። ከክርስትና ወደ እስልምና የሚወጣ ሰው ነው እንጂ ከክርስትና ወደ ይሄን አንብብና አይደለም አንተ ነብይህ ራሱ ይወጣል። ይሄን ቢያነብ ነው ክርስትና ወደ እስልምና የወጣ እኮ ነው ሰው። አንዴ ቆይ ተረጋጋ። ሙስሊም ሆኖ ወደ ክርስትና የሚሄድ ሰው አለ ግን ኧረ እስኪ ሙስሊሞች በእናታችሁ እባካችሁ ሰው ተናግሮ እንዲወርድ አታድርጉ። ሚውታርክ አንብብ ታነባለህ? አብዱ አንብብ እንጂ ያንን አንተ አታወራም እንጂ ያንን አልጀዚራውን አውራ። ጀምሮ የቶፒኩ ስለሚከብድ እኮ ነው። ወደ አልጀዚራ እንዙር። የአልጀዚራውን አውራው እስኪ ናና ምንድን ነው ከነብይህ እና ከሃይማኖት መጽሐፍት የተሻለ ስለሆነ የአልጀዚራ ጋዜጠኛ አብዱ የሚባለው መጥቶ ነው። ቀጥል እስኪ ዘግብ፣ ክፈት እስኪ ማስረጃው ምንድን ነው? ሮጠ አለ ነው ወጥቷል። አያችሁ ፖለቲካቸውን እንዲህ ብዬ ርዕስ ላጨናግፍ ነው በቃ። ሰው አይምሮ ላይ ምንድን ነው አሁን አልጀዚራ ላይ ያለው ምን ተፈጥሮ ነው ምንድን ነው እሱ ብላችሁ እንድታስቡ ሜንታላችሁን ወሽ የማድረግ ነው። ብሬን ወሽ የማድረግ ሲስተም ነች። አይምሮ መያዝ ሰዎችን ማለት ነው። ምን ተከስቶ ነው ታምር ተከስቶ ነው ምናምን ብላችሁ ይሄንኛውን ቶፒክ ረስታችሁ እዛ እንድታስቡ የማድረግ ስራ አይነው ታክቲክ። አውቃችኋለሁ። እኔ እኮ የትም አታመልጡም። ካላወራው ብሎ ያለ ሰውዬ ልክ ከፍ አድርገህ ናውራ ሲባል ሮጠ። ይገርማል። ኦኬ አቡ ሱፊያን እንኳን ደህና መጣ። አቡ ሱፊያን ስለ አልጀዚራ አውራ ብለህ አንተም ይታረክ። እንዴት ነህ? ሰላም ነው። ደህንነት ሰላም ነው። ደህና ሰላም ነው አለን። እስቲ ይህችን መረጃ አንብብልን አንዴ። ክፈተው ኩርሳ መረጃ አንብባት እስቲ። ምንድን ነው የምትለው? አንብባት ነው ያልነህ። አንብብል
አንተ ለምን አታነበውም? አንተ በአንተ ቃል ነው መስማት ነው የምፈልገው። አይታዩም። ይታያሉ ያል ብሎ ኧረ አይታዩም። በደንብ ነው የሚታየው። አይታዩም። አንብብልኝ። ክርስቲያን ሄድ አንብብለት። ከ18 ዓመት በታች ያላችሁ ውጡ፣ ውጡ። ይሄ ላይቭ ላይ አይመለከታችሁም። አንደሬጅ ሆናችሁ ውጡ። ቀጥል። ያ እንግዲህ ምንድነው ሙስሊሞች ይሄንን ያብራሩት ሀዲስ ነው። ሊቃውንቶቻቸው ትጥበት የሚፈጸመው መቼ ነው? ወንዱ ልጅ ወሲብ አድርጎ ኢጃጉሌት ካደረገ በኋላ ነው ወይስ ሳያደርግ? ብልቱ ትንሽ ከገባ ነው ወይስ ሙሉ ለሙሉ ከገባ ነው ትጥበት መፈጸም ያለበት? የሚል ማብራሪያዎችን ሲሰጡ እንደዚህ ብለው ጽፈዋል። ኦኬ the meaning of the hadith is that the obligation of ghusl or ritual bath is not depend on the emission of semen. ትጥበት የሚያስፈልገው ወይም ደግሞ የሚወሰነው የዘር ፈሳሽ ውስጥ ስለፈሰሰ ወይም ስላልፈሰሰ አይደለም ይላል። ሉክ የዘር ፈሳሽ ውስጥ ስለፈሰሰና ስላልፈሰሰ አይደለም። but rather whenever the glands disappear into the vagina ghusl become obligatory for the man and the woman. መቼ ነው? ሙሉ ለሙሉ የወንዱ የብልት ጫፍ ወይም ደግሞ ክርክሩ ውስጥ ድረስ ሲገባ ነው የሚያስፈልገው ትጥበት። ይሄ ለወንዱም ለሴቷም ግዴታ ነው ብሎ ይናገራል። ምን ይላል? there is no disagreement on this today although there was a disagreement on among some of the companions of those after them. ይሄ በእኛ ጊዜ ምንም አይነት ክርክር የለውም እያሉ ይናገራሉ። ኦኬ our companion said ባልደረቦቻችን እንደዚህ ብለዋል. if the glans is inserted into the anus of ምን ብለህ እንደምታደርጉም አላውቅልህም። ቀጥል። ለካ ደርሻለሁ አንተ እዛ ቦታ ላይ። ኦኬ አቡ ሱፊያን ራሱ ይተረጉምላል። አንተ አንብብለት፣ ስላልታየው ነው። ኦ ማይ ጋድ። ኦኬ እሺ፣ አቡ ሱፊያን ብተረጉምልን ደስ ይለናል። ሜቢ አረብኛ ወይ እንግሊዝኛ የምችል ከሆነ ኦኬ፣ ልቀጥልሽ። ኦኬ if the glans is inserted into the anus of a woman or the anus of a man or the ትተረጉማለህ? ኦኬ ልቀጥልሽ። if the glans is inserted into the anus of a woman or the anus of a man የወንዱ ልጅ ብልት ጫፉ ኦኬ በሴቷ ፊንጢጣ ውስጥ ወይም በወንዱ ፊንጢጣ ውስጥ ከገባ ጫፉ ማለት ነው። or the vulva of animal ወይም ደግሞ በእንስሳት የሴቷ ብልት ውስጥ ጫፉ ከገባ or its anus ወይም የእንስሳቱ ፊንጢጣ ውስጥ ከገባ ዘን ዘጉቱ ሊዝ አስበዋለሁ። ወንድ ልጅ ብልት ውሻ የውሻ ፊንጢጣ ውስጥ ገብቶ የዶሮ ውስጥ ገብቶ ተቃጠለው አንዴ። ዶሮና ውሻ ካለ አስብበት አብደላ። የት ድረስ ከገባ ነው እንትን ትጥበት የሚያስፈልገ? ቆይ አሁን ትዝ ያለኝ ነገር ምን እንደሆነ ታውቃለህ? ሰውን 3 እንስሶች ይበልጡታል ያለው ኡስታዝ ትዝ አለኝ። ዘክርህ የአህያ ያክልም አህያ ይበልጥሃል፣ የአህያ ትልቅዬ ነው አለ። እንደ ዶሮ አይደለህም፣ ዶሮ ቶሎ ቶሎ እንትን ይሰራል፣ የዶሮን ያህል አትችልም በፍጥነት አለ።
እንደ ውሻም ደግሞ ረጅም አቆይም ብሎ ያወዳደረው ኡስታዝ ያውን እንግዲህ የውሻና የአህያ የበሬ እንትን ውስጥ እንትንህ ከገባ ይላል። ዘከርህ ከገባ ትጥበት ያስፈልጋል አያስፈልግም? እነሱን እንትን ብላቸው። እሺ በእንስሳት ብልት ውስጥ ወይም ፊንጢጣ ውስጥ ከገባ ምን ይላል? ትጥበት ግዴታ ነው፣ ኦብሊጋቶሪ ነው፣ መታጠብ አለባቸው። ሙስሊሞች ንጹህ አይደሉ? ንጽህና በጣም እስልምና እንደ ሙስሊሞች እኮ ንጹህ የለም። ከእንስሳት ጋር ከተገናኙ ትጥበት ግዴታ ነው፣ አለበለዚያ ሰላታቸው ተቀባይነት የለውም። እውነት ነው። ፈሳቸውንም መፍታት የገባቸው ወሳኝ ነው። እሺ እነዚህ እንግዲህ የሚያስገባባቸው አካላት እነማን ናቸው ከተባሉ whether the one into whom it is inserted is alive or dead የሞተ ሰው፣ የሞተች ሴት ወይም ደግሞ የሞተ እንስሳ ቢሆን፣ young or old ልጅ ቢሆን ወይም ደግሞ ትልቅ ቢሆን and whether this is done intentionally, whether it is done willingly or unwillingly ወሲብ የሚደረገው አካል የሞተ ሆነ በህይወት ያለ የሆነ በፍቃድ ሆነ በግዳጅ ሆነ አስበህበት ሆነ ሳታስብበትም ሆነ አንተ ብቻ ካካማያ ውስጥ ብልትህን ከከተትክ ሶሪ መታጠብ አለብህ። አለም ሰላት ተቀባይነት የለው። አንተ ግዴታ መታጠብ አለብህ። እንዴት ሳትታጠብ ርቀውና ተራቀው የሞተ ጥንብን ሄደ ወሲብ ስለማድረግ ቂጥ ውስጥ እንትንን ብልትህን ስለመጨመር ከዛ በኋላ መታጠብ አለብህ የለብህም? ኖ መታጠብ አለበት። this is የእስልምና ምን እንበለው? ይሄ እኮ በነገራችን ላይ እግዚአብሔርን ቀጥታ እኮ ይሄ እኮ አጋንንታዊነት እኮ ነው። አንድ ሰው በሰይጣን ቁጥጥር ስር ካልሆነ በስተቀር እንደዚህ አይነት ነገሮችን ሊሰራ አይችልም። አቡ ሱፊያን አሁን እስቲ ምን ማለት ነው? አሁን ስለሞተ እንስሳት ውስጥ የሞተ እንስሳት ውስጥ ወይ የሞተ ሰው ውስጥ አውቀህም ቢሆን ሆን ብለህም ካካ በማያው ስትገናኝ መታጠብ አለብህ አሊያም ሰላት ተቀባይነት የለውም። ምንድን ነው እሱ? ይሄ የምን መግማማት ነው? ያመጣው አንተ የኔ ያረቀ ጥያቄ እኮ አስረዳን እስቲ። ይሄ ጤነኛ ነው? ቅድሚያ ይህን እንደዚህ ብሎ ማስተማር፣ እንደዚህ ብሎ መጽሐፍ ላይ መጽሐፍ ጤናማ ነው? ማን ነው የሚጥፉልህ እኮ? ይሄ ጤናማ ነው ወይ ንገረን። ቅድሚያ ጤናማ ነው ይሄ እኮ? ማን ነው የሚጥፉልህ? ጤናማ ነው ወይ? አንተ ሰዎች ናቸው እኮ። እሺ የኔ ሰዎች ከሆኑ ይሄንን የሚጽፍ አጋንንት የተጠናወተው አቡ ሱፊያን ጤነኛው ማሪ ይከለከላል። ፕሊዝ እኮ እንደዚህ በል እስቲ። ይሄንን መጽሐፍ የጻፈ አጋንንት የተጠናወተው የሴጣን ልጅ ነው በል እስቲ። አጋንንት የተጠናወተው የሴጣን ልጅ ነው በል እስቲ። ይሄንን መጽሐፍ የጻፈ አጋንንት የተጠናወተው እነዚህ ብለው ያሉ ሊቃውንቶች እንኳን ሊባሉ ሴጣን ያለባቸው የሴጣን ልጆች ናቸው በል እስቲ። በዳ ወጥለው ምክንያቱም ታውቀዋለህ። በነገራችን ላይ ምን አልክ? አይ ቲንክ እኔ ጋር ነው በስርዓት እየተሰማኝ አይደለም። የሰይጣን ልጆች እኔን አይደለም ያልኩህ፣ መጽሐፉን የጻፈው በለስ እኔን ስደበኝ እኮ አይደለም ያልኩህ። ሜት አድርገህ መጽሐፍህን ነው ያነበብኩት። እኔ ምን ትሰድበኛለህ? መጽሐፍህን እስኪ የሰይጣን ተከታዮች ናቸው ፕሊስ በቃ
እኔን ስደበኝ ሳይሆን ያልኩ መጽሐፉ ይሄ ሴጣናዊ ነው። እንደዚህ አይነት ተረት ተረት ለድነት አይሆንም፣ አጋንንታዊ ነው በለው። አቡ ሱፊያን ይታርገ በቃ አጋንንታዊ ነው። በደንብ አስተውሉ ፕሊስ። አረብሻ ይታርጋ እንዴ ምን ነው የምታስተምረኝ? የስ ሙስሊም ነው። እኔ እኮ ቁንጅና ውድድር ያለው ማስረጃውን ክፈቱት። አትረብሽ ሚል ጥያቄያችሁ ምንድን ነው? እስኪ ማስረጃው ነው። እንኳን ደህና መጣ። ሰላም። አይ ቲንክ ኤስኤስ ቀድመሃል። ኦኬ ቀጥል። እሺ ክርስቲያን አስቀጥለው። ኤስኤስ ነህ? ማነው አማተው ነው የሚቀጥለው? ሰላም ነው። እንኳን ደህና መጣ። ኡመቴው ቀጥል። እሺ ሰላም አለን። ኡመቴው አይ ቲንክ መቼ ነው አውርቻለሁ እኛ መቼ ነው አውርተናል? ከዚህ በፊት አዲስ አልሆነብኝም። ስሙ ምን እንዳወራን እንዴት እንደወጣ አላስታውስም፣ ግን አረብኛ ሆነልህ። እሺ ችግር የለውም። የምናነበው ሁላችንም የምናነበው ነገር ስለሆነ ይሄ እንግሊዝኛ ሆነና፣ ግን መረጃው ምንድን ነው? ሐዲስ ነው? ከመጽሐፍት ነው? ምንድን ነው? ኪታብ ነው። እሺ ኪታብ ከሆነ የሐዲሶች ማብራሪያ ነው ብዙ ጊዜ የሚሆነው። ሐዲሱን ብታወጣው ጥሩ ነው። ያው ተከፍቶላል። ይሄ ሐዲሱ አይደለም። ይሄ ሐዲስ አይደለም። ከተከፈተውን አንብበው ቅድሚያ። እሺ እሱ ላይ ጥያቄ ምንድን ነው? አንብብና ቅድሚያ ነው። ከዛ በኋላ እኮ ጥያቄ አለኝ የለኝም የሚባለው። ይሄ የሐዲሱ ማብራሪያ ነው እኮ። አንብበዋ ቅድሚያ። ስለ ሳባዎች ሐዲሱ የሚለው ይሄ ማብራሪያ የተሰጠበት ሐዲስ ላይ በዋነኝነት ለመጠቆም የተፈለገው ነገር ምንድን ነው? ጉስል የምንለው ወይም ከግንኙነት በኋላ ትጥበት፣ እሱን በማመልከት ነው። እና አንድ ወንድና ሴት ግንኙነት አድርገው የዘር ፈሳሽ ቢፈስም ባይፈስም የወንድ ብልት ከሴት ብልት ጋር ከተገናኘ ትጥበት ግድ ነው የሚል ሐዲስ አለ። ለሱ የተሰጠ ማብራሪያ ነው። ይሄን ሐዲስ ያብራሩት ግን ምንድነው? አይደለም ቅድሚያ አንብበው። ሳታነብ እኮ ነው እያወራለሁ። በጣም ብዙ እኮ ነው። አይ ችግር የለውም። የተወሰነ አንብበው እና ከዛ በኋላ እንትን እንላለን። አንብበው የተከፈተውን ፊት ለፊት ያለውን ቅድሚያ። በአማርኛ ልበልልህ፣ በእንግሊዝኛ ማንበቡ ሰዓት መግደል ነው የሚሆነው። እሺ በለው። እስኪ መጽሐፉን ነው የምትለው ግን። ኦኬ የወንድ ልጅ ብልት ይሄ እዚህ ጋር የተጻፉ ጽሁፎች ድርጊቱ ልክ ነው እያለ አይደለም። የመጀመሪያው አንድ በተሳሳተ መንገድ ነው የገለጽከው አንተ። እዚህ ጋር የተጠቀሰው ነገር ትክክለኛ ድርጊት ነው እያለ አይደለም። ግን ማንኛውም ወንድ መቴው ሐዲስ አንብብና ትክክል ነው አይደለም የሚለውን ከዛ በኋላ እንመጣበታለን። ትርጉሙን ብቻ አስቀምጥ ቅድሚያ አንብብና። እሺ ማንኛውም ወንድ ኃጢአትም ሰርቶ ግንኙነት ቢያደርግ ካልተፈቀደለት አካል ጋር እንኳን ትጥበቱ ግዴታ ነው። ይሄን ለማመልከት ነው። የትኛው ነው እስኪ ኃጢአት የሚለው ምንድነው የምታወራው? ትክክል ነው። ቁርአን ላይ ቁርአናዊ ማስረጃዎች አሉ ብዙ። የታል የሚለው መጽሐፉን እያነበብክ በል። ያንተን የልብ ወለድ ታሪክ እኮ አይደለም በጭንቅላትን ውጤት የምንነግረን። እዚህ ጋርም ተፈቅዷል የሚል ነገር የለም። አንብብ። ተፈቅዷል የሚል እኔ አንድ አይደለም በርካታ ሰጣለሁ። እንደዛ እያልክ ነው ያወራኸው አንተ። አንድ አይደለም በቃኝ እስክትል ሰጣለሁ። አንብብ ቅድሚያ
ለሱ ማስረጃ አንጣ። ከሴት ብልት ውጪ ግንኙነት ማድረግ ይቻላል የሚል ነገር ማስረጃ አንጣ። አንብብ ቅድሚያ። እኔ ደግሞ ከብልት ውጪ ግንኙነት ማድረግ ኃጢአት ነው የተረገመ ነው እንደሚል ማስረጃ ሰጣለሁ እኮ። አንብባ ቅድሚያ። እሺ እዚህ ጋር ጽሁፉ ላይ የሚለው ምንድነው? ከብልት ውጪ ባሉ አካላት ላይ ግንኙነት ቢደረግ እንኳን ትጥበት ግድ ነው የሚለው። በቃ ይሄን ነው የሚለው። አይሆንም። አንብብና ተርጉም እያንዳንዱን መተርጎም አያስፈልግም እኮ ነገርኩህ ባጭሩ። ከስሩ ነው በቃ። ማታነብ ከሆነ ምንሰራለ እዚህ ጋር ልታደናቁረን ገባ። ማንበብ የሚችል ብቻ አህመድ። ማታነቡ ሰዎች ምንም አሰሩልንም እኮ። እኛ እናንተ ጋር ቁንጅና ውድድር ልንመለከታችሁ አይደለም እኮ ያስገባናችሁ። ነገር አይቻልም። እያንዳንዷን ቃል በቃል አንብባችሁ ተተረጉማላችሁ። ማንበብና መተርጎም ማችሉ ከሆነ ተሸማቃችኋል ማለት ነው። ሙፈሲሮቻችሁ ለሊቃውንቶቻችሁ ጽሑፍ ያሳፍራችኋል ማለት ነው። እኛ ምንም ልንተባበራችሁ አንችልም። ሊቃውንቶቻችሁ የጻፉትን የሚያሳፍራችሁ ከሆነ እኛ ምን እንርዳችሁ? እሺ እኛ አንድ በአንድ ተርጉመን ስናነብ እፎይ ባለጌ ነው ተሳዳቢ ነው የምትሉኝ እኮ እናንተ መጽሐፍ በማንበቤ ነው። ፍዳዬን አይቼ ስንት ላይ ወጥቼ ታች ወርጬ ስንት መጽሐፍ አንብቤ ስንት ቦታ መረጃ አሰባስቤ አንብቤ በአማርኛ ከሽንኛ ሳቀርብላችሁ እፎይ ባለጌ ነው ተሳዳቢ ነው ትላላችሁ። እኔ ምን ላድርግ? መጽሐፍቶቻችሁ ናቸው። ሙፈሲሮቻችሁ አለ እፍረት ጽፈውት ነው። አሁን የወንዱና ያየ ነው። አክረም እንኳን ደህና መጣ። እንኳን ደህና መጣ። እንኳን ደህና ቆየ። መልካም። እኔ ምልህ ነገር ማለት ነው እፎይ፣ አንተ የምትለኝ ሳይሆን እቺ መጽሐፍ አንብባ። ሐዲሶች በሁለት ይከፈላል። እቺን አንብባ ቅድሜ። ይኸውልህ፣ አይ መጀመሪያ ልንገርህ፣ ምን ትነግረኝ? ሐዲስ በሁለት ይከፈላል። በሁለት ይከፈላል ሚል አንድ ልንገርህ አይደለም። ይኸውልህ ሰሂህ አለ። ና ቆይ ሐዲስ በሁለት ይከፈላል። ማን የከፈለው? ቆይ ልንገርህ። እሺ ስማኝ እንዴ፣ አስገባኸኝና ገና ለመናገር እኮ አትከልክል። አዳምጠኝ። ቆይ ሐዲስ በሁለት ይከፈላል ብለሃል። የትኛው የቁርአን ክፍል ነው ሐዲስ በሁለት ይከፈላል ያለ? አንድ ማስረጃ ብቻ ስጠኝ። ንጽጽር አቆማለሁ። ቁርአን ማለት ከአላህ የወረደ ለቁርአን በጅብሪል አማካኝነት ለነብዩ የወረደ ነው። አልጠየቅኩህም። ሐዲስ በሁለት ይከፈላል እንድትል ያለ ሐዲስ ልንገርህ። ሐዲስ ማለት እኮ ይኸውልህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጅብሪል አማካኝነት የተነገራቸውን መልእክቶች የሚነግሩትን ነው። አንደኛ ሰሂህ ማለት ትክክለኛ ነብዩ ሰለላሁ ዐለይሂ ወሰለም ለሰሃቦች ያስተላለፉት ነው። ደኢፍ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያልተናገሩትን በፈጠራ አይሁዶችም ሙሽሪኮችም የጻፉት ሐዲስ ይሄንን አንተ እነዚህ ነቅመህ ነው ሰውን ለማደናገር እንትን አዳም። ስለዚህ ደኢፍና ሰሂህ ተብሎ ሐዲስ በሁለት ይከፈላል አይደለ? ሐሰን የሚባል ሐዲስ አለ የለም? ሐሰን ማለት ትክክለኛ ማለት ነው። ኦኬ፣ ሶስት ሆነብህ ማለት ነው። መውዱ የሚባል ሐዲስ አለ የለም? መውዱ አለ። መውዱ አለ። አራት ሆነብህ ማለት ነው። ሁለት ነው። ስለሱ አይደለም እኮ አሁን እኔ ምን ለምን አትረዳኝ? ደካማ አንተ ለምታመጣቸው ነብዩ መሐመድን ያልጻፉትን ነው። አሁን ደግሞ እንዲህ ብለሃል። ዳኢፍ የሚባለው አይሁዶችና ክርስቲያኖች የጻፉት ነው ብለህናል አይደል? ሙሽሪኮች ክርስቲያን ሳይሆን ሙሽሪክ ማለት ነብዩ ሙሽሪኮች የጻፉት ለመዋጋት አንድ ማስረጃ ብቻ ስጠኝ። ዳኢፍ ሐዲስን ሙሽሪኮች እንደጻፉ ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያልተናገሩትን ሐዲስ ብዙ አሉ። እኔ ግን አንድ ማስረጃ ስጠኝ። ምክንያቱም ለምን መሰለህ አክረም፣ ሙሽሪኮችን
ሱራ 9:5 ላይ ባገኛችሁበት ቦታ ላይ አጽዷቸው ካለ በኋላ እንትን ካሏችሁ በኋላ 9:28 ላይ ሙሽሪኮች አንድ ሳይቀር ነው ተገድለው ያለቁት። አንድ ሳይቀሩ ተገድለው አልቀዋል። ሙሽሪኮች በመካ ያሉት መካን ከወረረ በኋላ አንድ ሙሽሪክ የተረፈ የለም። አንድ እንኳን ሊጽፉ በበድር ዘመቻ አንድ የተረፈ የለም። ጨርሷቸዋል በዛ አካባቢ ያሉት። እንደዛ ነው። ገንዘብ ወደ እርኩሶች ብቻ ናቸው ወደ መስጊድ የማይቅረቡ ወደ አላራ መስጊድ አይቅረቡ የተባለው። በዛ አካባቢ ያሉትን እንዳለ አጽድቶ ጨርሷቸዋል። ዳኢፍ የሚባል በተርሚዚ ውስጥ ወይም በመጃ ውስጥ ወይም ደግሞ አናሳይ ውስጥ ወይም አቡ ዳውድ ውስጥ ሙሽሪኮች ጻፉ የሚል አንድ ሽታውም የለም። ዑለማዎችም ሙፈሲሮችም በዚህ አይስማሙም። ዳኢፍ ማለት የግዴታ ወይም አይሁድ የጻፈው ወይም ደግሞ ሙሽሪኮች የጻፉት ነው ብለው አያምኑም እነሱ። ከአስተላላፊ ውስጥ ግን ጭንቅላቱ ትንሽ ደካማ የሆነ ሰውዬ የሚረሳ ሙስሊም ሆኖ የሚረሳ ወይም ዋሽቶ ያውቃል ከዚህ በፊት ብለው ስለያስቡ ዳኢፍ ብለው ግሬድ ይሰጡታል። ያ ሰውዬም ስቲል ሙስሊም ነው ስቲል ግን የመርሳት ሊረሳ ብዙ ነገሮችን ፍርድ ስለሚፈርድ ሊረሳ ይችላል ብለው ያሰቡትን ሰውዬ ሙስሊም እንኳን ቢሆን ዳኢፍ ይሉታል እንጂ ሙሽሪክ ስለሆነ አለ። ሙሽሪክ ከሆነማ ኦልሬዲ ሐዲስህንም ተርሚዚ ውስጥ ወይም ኢብን ማጃ ውስጥ ወይም ደግሞ አናሳይ ውስጥ አቡ ዳውድ ውስጥ እንደዚህ አይነት ሐዲስ ውስጥ አይቀመጥም ሲጀመር ዳኢፍ ተብሎ የሙሽሪክ መጽሐፍ ማለት ነው። ብሩክ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ፎዬ ሰላም ብያለሁ ሁላችሁንም ወንድሞቼ ሙስሊሞችም እንዴት አላችሁ? አለን። የዛሬ ቶፒክ ወደ ገብተናል። ኧረ ተው ያው አስቸጋሪ ነው የእስልምና መጽሐፍት። እንኳን እኛ ልናወራው እነሱ ሊሰሙት ራሱ ይከብዳቸዋል እኮ። ያ ባነበብን እፎይ ተሳዳቢ ነው ይሉኛል። እኔ እኮ አንዴ ነው ይህንን ቶፒክ አንዴ ነው የገባሁበት ተውኩት። አንተ እንኳን ትሄድበታለህ አልፎ አልፎ። ዘጋኝ። በተለይም ይሄ ህፃኗ ቃናል እንትን ተደረጋ ሁለቱ ቀዳዳዎቹ ከተገናኙ ምናምን የሚለው ፓርት ዘጋኝ። ከዛ በኋላ ተውኩት። ህፃን መሆኗን ለማወቅ ሴክስ ሲያደርጋት ሁለቱ ቀዳዳዎቿ ካካ የምትልበት እና ምሸናት ካናል ተሰንጥቆ ከተገናኘ አልደረሰችም ማለት ነው። ሜኔስ መልሰውና እንዲያንብብልን ይህን ክፍል ክፍል ላይ እኮ ፎይሻ ምን እንደሚል ታውቃለህ? አሁን እሷ ያመኛል የምትል ከሆነ ምስክር ማምጣት አለባት ይላል። ታማኝ የሆነች ሴት ምስክር ማምጣት አለባት። ያቺ የምትመጣዋ ሴት የወንዱን ብልትና የሴቷን ብልት ትለካለች። ከዛ እንዴት ነው ትልቅ ነው ያማታል ወይስ አያማትም የሚለው ይታይና ግንኙነት ሲያደርጉ ቆማ ትከታተላለች በአይኗ ማለት ነው። ምስክር ናት። ከዛ ወይ ልጅቷ እውነቷን ነው ያማታል፣ አለበለዚያ ያመኝም ካለች በዛው ጅማው ይቀጥላል ማለት ነው። እና አስቸጋሪ ነው። እንዲህ እስካደረገ ችግሩ ደግሞ አስቸጋሪ ነው። እሷ ልይቷ ፊት ቆማ ሙሉ ለሙሉ ካልተጠቀመ ብዬ ልል ነበረ። አስቀድማ ስለምንለካ አስቸጋሪ ነው። ኤኒዌይስ ብዙ ነገሮች አሉ እናያቸዋለን። የተወሰኑትን እስልምና ውብ ሃይማኖት ነው ወይ እስልምና በጾም ወቅት ላይ አሻፊ ደግሞ ምን እንደሚል ታውቃለህ? በጾም ወቅት ላይ ጣቶችህን ካካ ማለት ውስጥ አትጨምራቸው ይላል። ሊያቦካ ነው እንደ ውስጥ ገብቶ በጾም ሰዓት ነው የሚያቻለው። ጾም ከሆነ እና የሆነ ልጅ አለች እና ጣቷ የኔን ያህላል እና ከጾም በኋላ ተፈቅዶልሃል ወገናችን ዘመዳችን ተፈቅዶልሃል። ግብዳ ጣት ነው ያለው ናቸው አይደል? ባለሌላቸው ሴቶች ጣታቸውን በጾም ሰዓት ግን አይቻልም። እናንተ በጾም ሰዓት ማታ ይቻላል። ሱራ 2 187 ላይ ማታ ስለተፈቀደው ሲማድረግ
ቀን አይቻልም። ኦኬ ይህንን ክፍል ማነው ዱናንዲያ ነው የሚለው? ማን ነው የሚለው? ዱናንዲያ ዘከድ ምንድን ነው እሱ? ኦኬ ሜይ ቢ አክረማ ታነበዋለህ እስኪ ማን በሚችል ከሆነ አንብበው እስኪ። በቃ ይሄንን እውነት በቃ ጀግና ሙስሊም ይሄንን ደፍሮ አንብቦ የሚተረጉም ካለ የምር በቃ የትኛውም ሙስሊም ማለት ነው ግደላቸው። እሺ አንብበው። የሴቷ ደግሞ ቆርጠ ላክለት። አሁን ይሄንን ለሴቷ እሺ here we go now ኦኬ እሺ ኦር ከቅድሙ የቀጠለ ነው። if the woman inserts his penis while he is asleep ተኝቼም ላላምንሽ ነው አባቴ። ጅኒ ነች። ማን ነው የተረጎመው? አንብቤው ተርጉም አንብብና እስቲ አረብኛው አምጣው። አረብኛው አምጣውና አረብኛው አርግለት። አረብኛው አንብቤው። እሺ እሺ ምችል ከሆነ ተርጉመው ራስህ አንብበህ ተርጉም። አረብኛ ብለህን የለ ቀጥል። አይ እንግሊዝኛው ለምሳሌ አጣሞ ቢተረጉመውስ ገባ? ሳይጣመም ያለውን አንተ አንብብ። አይደለም ምን መሰለህ፣ ለምሳሌ እፎይ ያላለውን በአማርኛ የተናገርከውን ማለት ነው የሆነ ሰው በእንግሊዝኛ ቢተረጉመው። አንብብ ነው የተባልከው። በአማርኛ ተረጉመው አምጣ። ኦኬ ወደ አማርኛ ተርጉመለት። እሺ ኦኬ አምጣው ራሱን። እሺ ወንድማችን። ሁለተኛ የጻፈው ማን ነው የሚለው ሰሂህ ነው ደኢፍ ነው የሚለው ከስር ታወራለህ። አይ እስልምና አይ ክርስትና ሰውን እያመለካችሁ ሚታርግ ጭንቅላት አልባ ጣዖት እያመለካን ኢየሱስ ሰው የሆነ እናንተ በግድ እያመለካችሁት። ኦኬ አታመልኩኝ እያለ እስኪ አንዴ የሚታርግና ነገሩ ጭንቅላት የሌለው አምላክ እያመለክ እንዴት ይገባሃል? ምንለው ባይዘ ክርስቶስ ኢየሱስ ሰው ነው የሚለው ራሱ አንድ ምስክርነት ነው። ያ እርሱ በስጋ የተገለጠ የሰው ልጅ ተብሎ ተጠርቷልና በስጋ ስለተገለጠ እዞት የመጣው የሰው ስጋን አይደለም፣ ከላይ ነው ዞት የመጣው የመላእክትን ነው ወይን እንደዚህ ምታት ነው ብለው ለሚያምኑ እርሱ የሰው ልጅ ነው ተብሎ ወንጌል ላይ መጻፉ ራሱም የሰው ልጅ ማለቱ ትንቢተ ዳንኤል ምዕራፍ 7 ቁጥር 13 ላይ የሰው ልጅ የሚመስል በደመና ይመጣል ተብሎ ለተነገረው ትንቢት ፉልፊል ያደረገ ነው፣ ያሟላ ነው። እምነታችንም ነው። ኤኒዌይስ አይሁዶቹ ስለሚጠብቁ ማለት ነው በደመና ይመጣል የሰው ልጅ የሚመስል ብለው አስቀድመው ስለሚጠብቁ፣ ለዚህ ነው ማቴዎስ ወንጌል ምዕራፍ 25 ላይ የሰው ልጅ ሊፈርድ እንደሚመጣ በደመና ከአላፋት መላእክቱ ጋር በጎቹን በቀኙ ፍየሎቹን በግራ እንደሚያቆም የነገራቸው። በደመና እመጣለሁ። ደመና የምትለው ያንን ሪፈር ለማድረግ ነው። የሰው ልጅ የሚለውን እናንተ የምትጠብቁት የሰው ልጅ የሚመስል ይመጣል የሚለውን እየነገራቸው አምላክ ነኝ እያላቸው ነው። የሰው ልጅ የሚመስል ይመጣል በደመና ብለው እነኛ ኮት ያደረጉትን እኔ ነኝ እያላቸው ነው። እምነታችን ስለሆነ ጭንቅላት የሌለውን አምላክ እግርን ብቻ እያመለካችሁ እንዴት ሊገባችሁ ይችላል? ታፋ የሌለባት ብቻ እያመለካችሁ እንዴት ልትረዱ ትችላላችሁ? አሁን አንብባት ይችን ክፍል አንብብ ተተርጉሟል። 30 ዓመት እዚህ ምድር እያለ ማን ነበር የሚያስተዳድረው ዓለምን? አንብብ። አሁን ዋና ፒላሩን አላህ ሰማይ ውስጥ ቅርቢቱ ሰማይ ላይ ሆኖ ማን ነበር የሚያስተዳድረው?
ዓለም ከፈጠረ ጀምሮ ጭንቅላት የሌለው አካል በምን አስቦ ነው የሚያስተዳድረው? ጭንቅላት እግር ጭንቅላት አይሆንም። አላህ ጭንቅላት የሌለውም እግር ነው። በእግር ነው ጭንቅላት የሌለው የሚያስተዳድር። አንብብ አክረማ፣ አንብበው አክረማ። አማርኛ አርጉልኝ ብልሃል። አንብበው እስኪ አማርኛውን። አማርኛውን አንብባት እስቲ ኤሊታይ አንብብ። ኦኬ አይ ቲንክ ማንበብ አልፈለገም። አንተ እያስተማርክ እያለ እሱ አንብቦታል። አማርኛውን አንብቧት። ያዋጣል አያዋጣም ብሎ እያያን ነው። አንብባ ነው አንተ አማርኛው። በደንብ ጆሮህን ክፍት አድርገህ አዳምጥ አክረማ። ጓዶቻችን ሊቃውንቶቻችን እንዲህ ብለዋል። ማን ናቸው ጓደኞች? አንዴ በእናትህ ሚውት አድርግ። ጓዶቹ ማን ናቸው? አይደለም ሰሃቦች ናቸው። አዳምጥ። ጓዶቻችን ሊቃውንቶቻችን እንዲህ ብለዋል። የብልት ጫፍ በሴቷ ወይም በወንዱ መቀመጫ ወይም በእንስሳት ብልት ወይም መቀመጫ ውስጥ ቢገባ የገባበት አካል በሕይወት ያለ ወይም የሞተ ትንሽ ወይም ትልቅ ቢሆን ትጥበት ግዴታ ነው። ግዴታ ነው። በእስልምና መታጠብ ግዴታ ነው። ውሸት። ትጥበት ግዴታ አይደለም በእስልምና። በእስልምና ትጥበት ግዴታ የሆነው ባልና ሚስት በኒካ ወይም በቀለበት በቃ ባልና ሚስት የሆኑ ሰዎች በተፈቀደ ቦታ ወይም ኒካው ከእንስሳት ጋር ሊሆን ይችላል። ኒካው ከእንስሳት ጋር እንደሆነ ይሄ የሌለ ነው። ምንም በእስልምና ላይ የሌለ ቅጥፈት አውርታችሁ ሙስሊሞችን ማደናገር ወይም ክርስቲያኖችን ያልሆነ ስም አታልቅስ። አንብብ ተባልክ ማንበብ አልቻልክም። አረብኛ ተደረገልህ፣ እንግሊዝኛ ተደረገልህ፣ አማርኛ ተደረገልህ። ምን እናግዝ ከዚህ በላይ? እስልምና መገለጫው እንደ አክረም መሀይም መሆን ነው። አረብኛ መጣንለት፣ እንግሊዝኛ መጣንለት፣ አማርኛ መጣንለት። የሌለ ነው። የሌለ ነው። ይሄ የሌለ ነው። በቃ አንተ አታውቅም ማለት የለም ማለት አይደለም። ኪታቡን አሳየው አንዴ፣ ዝቅ አድርግና አንብብስ። የሌለ ነው አንብብ። ዝሙት እንደማይቻል ታውቃለህ? ዝሙት በእናትህ ይኸው አንብብ። ምን ይላል መጽሐፉ? ምን ታደርገኛለህ? ቆይ አንብብ እንዴ! የሌለ ሀዲስ ነው ብያለሁ እኮ። ደሪፍ ሀዲስ ከየትም ለቅመህ አምጥተህ አንብብ። አይሁድ ይጻፈው ማንም ምን አይነት ድንቁርና ነው ሰዎች የተጠናወታቸው? ምን አይነት እስልምና እንግዲህ ከዚህ በላይ ምን ተወው። ስማ አሁን በቃ ከስርና እንትን በል። ሰው እንዴት አንብብ ሲባል አያነብብ? መጽሐፍህን አንብብ እሺ። ከዛ በኋላ ከኛ ጋር ጊው ታደርጋለህ እኮ ከኛ ጋር ትወያያለህ። ቅድሚያ መጽሐፍህን ማንበብ ነው። ከየት ነው የመጣው የመረጃ ብለህ መጽሐፉን ማንበብ እንጂ እኛን መውቀስ አይደለም። እስላማዊ የእኛ ነው። በዓለማችን ላይ ያለ ትልቁ የሚባለው የሙስሊሞቹ ፈትዋ መስጫም እንትማያም ኪታቦች የሚቀመጡበትም ይሄ ነው። ከዚህ የሚበልጣለ አላቸው? ከዚህ የተሻለ ይሄ ነው። ዋናው ይሄ ነው። መጽሐፍቶቻቸው በነገራችን ላይ የሙስሊም ላይብራሪዎች ብትሄዱ ትላልቅ መጽሐፍቶች ተቀምጠው ካያችሁ እነሱ ልክ እዚህ ውስጥ የተጻፉት ናቸው። አሁን በዌብሳይት ደረጃ እዚህ ውስጥ ተቀምጠው ያሉት ናቸው። አሁን ሸረህ አልነዋዊ ቮሊዩም 4 ፔጅ 32 ላይ የተቀመጠ ነገር ነው እየነበባችሁ ያላችሁት። ያ ማለት ሀዲስ ሳሂህ ሙስሊም የሚባል አለ። እሱን ያብራራበት ትልቅ በእስልምና ትልቅ ኢማም ተብሎ የሚታሰብ የእሱ የጻፈውን መጽሐፍ ነው እያነበብን ያለ ነው። ወይ አንብቡ ሙስሊሞች፣ ሀሳብ ላይ ሞግቱ። አይ ልክ ነው ልክ አይደለም ለማለት እኮ መጀመሪያ ማንበብ እንኳን ይጠይቃል አይደል? ያ የእውቀት ጉንፋን እዟቸዋል። አንብበው ክርስቲያን። ለማንኛውም ገና መቼ ነካ ነው አልነካ ነው እኮ ቶፒኩን ቢኒ እንኳን እያሉ አማርኛዋን ልቀጥላትና ሊቃውንቶቻችን እንዲህ ብለዋል። የብልት ጫፍ በሴት ወይም በወንዱ መቀመጫ ወይም በእንስሳት ብልት ወይም በመቀመጫ ውስጥ ቢሰወር ወይም ቢገባ የገባበት አካል በሕይወት ያለ ወይም የሞተ ትንሽ ወይም ትልቅ ቢሆን ትጥበት ግዴታ ይሆናል። ይህም ድርጊቱ
ሆን ተብሎ ይሁን በመርሳት በራስ ፍላጎትም ይሁን በመገደድ ወይም ሴቲቱ ግለሰቡ ተኝቶ እያለ ብልቷን ብታስገባ የወንድ ውስጥ ማለት ነው። ብልቱ ቢቆም ወይም ባይቆም ግለሰቡ የተገረዘም ይሁን ያልተገረዘ ያው ነው፣ ትጥበት ግዴታ ነው። ኦኬ ይሄ ማን ያለው? ኢማም ነዋዊ ሳሂህ ሙስሊም ሸርህ ተርጉም እናሳየው። እንግሊዝኛ አድርገው። በአንደኛ ደረጃ የሚቀበሉ ቁርአን ነው፣ ከዛ ቡሃሪ ነው፣ ከዛ ሳሂህ ሙስሊም ነው። ይሄ ማናውም የሳሂህ ሙስሊም ነው። ሙስሊሞች በአንደኛነት ቁርአን እንመራለን ይላሉ፣ ከዛ ቡሃሪ፣ ከዛ ሙስሊም። የሙስሊም ሸርህ ነው ይሄ። ኦኬ እንቀጥልና የተወሰነ እናንብበው እስኪ። እሺ በነገራችን ላይ ቀጥል እፎይ፣ ቀጥል። ጓይድ ገላገልከኝ ነው። ያ ለመጀመሪያ ጊዜ ይመስለኛል እነዚህ ምንድን ነው የሚባሉት ኮንትራሴፕቲቭ ሜትድ ከሚባሉት ውስጥ አንዱ ባዮሎጂ ላይ እንደተማር ነው ኮንዶም ነው አይደል? ያ ለመጀመሪያ ጊዜ ያስተዋወቁት ሙስሊሞች ናቸው። እሱም በጨርቅ ጠምጥሞ መጠቀም ማለት ነው። ይሄ ቀደምት እስልምና ለሁሉ ነገር ግልጽ ነው። ለሁሉ ነገር ያስተምራል። ከኮንዶም በፊት ሙስሊሞች ብልታቸው ላይ ጨርቅ ጠቅልለው ወሲብ ያደርጉ ነበር። ጂንስ ነው ወይንስ ታይት ነው? እኔ ግን ጨርቅ ለሰከንድ ኢማጂን ማድረግ ወሲብ ብርድ ብርስ ጠምጥመውበት ወሲብ ሲያደርጉበት። ሴቷ ምንድን ነች? አሁን ከዚህ በላይ ቆይ ብልግና መጽሐፍ አለ? እፎይ ባለጌ ነው ይላሉ ይህንን ስናነብ። ወሸላህ ላይ ሱሪ ልብስ ጠምጥምበትና ወሲብ በሱ አርግበት። ወሲብ የሚደረግባት ደግሞ ሕፃን ልትሆን ትችላለች። እንመጣበታለን። አልገባ ካለ ዘይትም ቢሆን እየቀባኸው ክተትበት ነው የሚለው። ቀጥል። ኦኬ የሙስሊሞች ኮንዶም ጨርቅ መሆኑን ላሳያቸው። ኢፍ ኤ ማን ራፕስ ኤ ክሎዝ አራውንድ ሂዝ ፒነስ ኤንድ ኢንሰርትስ ኢንቱ ኤ ውመንስ ቫጂና ዜር አር ስሪ ኦፒኒየንስ አማንግ አወር ስኮላርስ። ምን ይላል? ወንዶች ብልታቸውን በጨርቅ ጠምጥመው ሚስቶቻቸው ወይም ሴቶቻቸው ብልት ውስጥ ካስገቡ ይህ በእስልምና ሊቃውንት ዘንድ በሶስት እይታዎች ተቀምጧል። ቁጭ ብለው ተሰባስበው መክረው ዘክረው የደረሱበት ትልቅዬ አላህ ጭንቅላት አለው የለውም ሳይሆን ብልት ላይ ብርድ ብርስ ወይም ጅንስ ሱሬ ነገር ምናምን ቀደህ ጠምጥመህበት በሱ ወሲብ ስታደርግበት መታጠብ ያስፈልጋል አያስፈልግም? ይህን የሚያደርገው አንድ ላለማስወለድ ነው። ባይዞ ላለማስወለድ ባሪያዋን ለምሳሌ ወሲብ የሚያደርግ ከሆነ እሷ ውስጥ ዘር ፍሬውን እንዳይረጭ ሊሆን ይችላል። ወይንም ደግሞ ላለመታጠብ እና መታጠብ አለበት የለበትም? ምን አይነት ልብስ ነው? እሺ ልብሱ ነው የሚወስነው። ለካ ሊቃውንቶቹ መከሩ፣ ዘከሩ፣ አወጡ፣ አወረዱና እንዴት ነው የጠመጠመው? የጠመጠመው ልብስ እኮ ኮንሲደር መደረግ አለበት። ወፍራም ልብስ ነው ወይንስ ስስ? ይሄ መታወቅ አለበት። ጓሄድ ኦኬ እሺ። እና ሶስት እይታዎች አሉ ነው እንግዲህ ባልየው ወይም ደግሞ ወንዱ ብልቱን ጠምጥሞ የሴቷ ብልት ውስጥ ቢያስገባ ሶስት እይታዎች አሉ በሊቃውንቶቻችን ዘንድ።
የመጀመሪያው እና ዋናው በጣም የሚታወቀው the most well known is that both must perform ጉሱል ምን ማድረግ አለባቸው? ሁለቱም ወንዱም ሴቱም ትጥበት መፈጸም አለባቸው። የመጀመሪያው እይታ ይሄ ነው። the second opinion is that it is not required because he inserted into it a clause። ሁለተኛው ደግሞ እይታ ጉሱል ትጥበት አያስፈልግም ምክንያቱም በጨርቅ ጠምጥሞ ስላስገባ ብልቱን። ኦኬ the third opinion is that ሎክ ሁለት እይታ አለ፣ ሶስት እይታ አለ። የመጀመሪያዎቹ ሁለቱም ጨርቅ ጠምጥሞ ወሲብ ካደረጋት ሁለቱም መታጠብ አለባቸው። በቃ ወሲብ አድርገዋል ነው የሚባለው። ስለዚህ ሰላታቸው ተቀባይነት የለውም። ታልታጠቡ መታጠብ አለባቸው ቅድሚያ። አንደኛውስ ኖ መታጠብ የለበትም። ወሲብ እኮ ሲያደርግ ጨርቁን ጠምጥሞ ስለሆነ የእሷ እንትኗን አልነካ እንትን አልተነካካ፣ ስለዚህ መታጠብ የለበትም። ሶስተኛዎቹ ሊቃውንቶችስ ዋና ሙስሊሞቹ ሊቃውንቶች ሁለቱ እንደዚህ ብለዋል። ሁለቱ ማለት ሁለት ሰዎች ሳይሆኑ ተሰባስበው ስኮላሮቹ። ሶስተኞቹ እይታ ያላቸውስ ኢዘር ከነኚህ ደግሞ የተሻለ እስቲ ሰብሰብ ያሉት እዛ ጋር ምን አሉ ሶስተኞቹ ሊቃውንቶች? ቀጥል። ያ ሶስተኞቹ ደግሞ ምን አሉ? the third opinion is that if the cloth is thick ጨርቁ ወፍራም ከሆነ የጠመጠመበት ብልቱን enough to prevent the penetration of pleasure and moisture እርጥበቱን ወይም ደግሞ ፈሳሹን ማሳለፍ የማይችል ከሆነ ዘን ጉሱል ኢዝ ኖት ሪኳየርድ ትጥበት አስፈላጊ አይደለም። ወፍራም ጨርቅ ከተጠቀሙ አያስፈልግም። እፎይ ምን ሆነ አያስፈልግም። ለምሳሌ ጂንስ ወይም ብርድ ብርስ ነገር ድሮ ገጠር ላይ ምናምን ነገር በብርድ ሰዓት ምን ለብሰዋል አለ ጎትተህ ራሱ ማታነሳው ልብስ አለ። አንዴ ከተጫ እናት እንዳትወጣ ከፈለገች እሱን የምንረብሻ ከሆነ ስትሰራ እላይህ ላይ ተጭነብህና ተኛ ትላለች። ታግለህ መግፋት አትችልም፣ እዛው ትተኛለህ። ለምሳሌ እሱን ብርድ ብርስ ብልት ላይ ተጠምጥመህ ጠምጥመህ በሱ ወሲብ የምታደርግ ከሆነ እና ፈሳሹ ደግሞ ማይወጣ ከሆነ አይ መታጠብ የለብህም፣ ችግር የለውም። እሱ እዛው ነው የተግማማኸው። ስለዚህ ምንም ችግር የለውም። ነብዩ ምላው ላይ ስለሚረጭ እሱ ችግር የለውም። የእሷ አንተን ካልነካ ያንተም ደግሞ እሷን ካልነካው በትልቅ በወፍራም ጨርቅ ስለሆነ ደጋግመህም ይቻላል። በደንብ አድርገህ ከጠመጠምከው ችግር የለውም። ምንድነው ጭቃ እያቦካ ነው እንዴ? ቆይ እስቀጥል። ቆይ የእሱ አካል ምንድን ነው? እሱ በወፍራም ጨርቅ በትልቅ ጨርቅ ጠምጥሞ ወሲብ የሚያደርጋት ሴንሲቲቭ አካል መሆኑን አያውቅም። ወልሲ ቀጥል። እሺ ኦኬ እሺ እንቀጥል። if a woman inserts the penis of an animal ኖ አልጨረስክም። ስስ ከሆነ የሚለውን ኦኬ then ghusl is not required otherwise it is። ነገር ግን ስስ ከሆነ ትጥበት መፈጸም አለባት። ለምሳሌ አቡጀዲ ነገር ስስ ጨርቅ ከተጠቀም ቲሸርት ነገር ቀለል ያለች ከሆነች እሷ መታጠብ አለብህ። ስስ ጨርቅ ስለተጠቀምክ ትልቅዬ ብርድ ብርስ ብልት ላይ ይህንን አሳክለ ከጠመጠምከው አስብ፣ ይህን ያህል ካሳከልከው በሱ ወሲብ ካደረግ ትጥበት አያስፈልግም እንደ እስልምና ሊቃውንቶች። ስስ ከሆነችስ ስስ ጨርቅ እስከሆነ ጠምጥመህ ያደረክበት እንዴ መታጠብ አለብህ። ሐራም ነው፣ ሐራም መታጠብ አለብህ። ሊቃውንቶቹ ናቸው፣ ምሁራኖቹ ናቸው፣ ስኮላሮቹ ናቸው። ኢማም ነዋዊ ምሁራኖቹ ናቸው። ቀጥልሽ። አላህ ሁሉን ያውቃል ይላል ደግሞ መጨረሻ ላይ እኮ ያስቀይ እሱን አላህ ነው ቤስት የሚሉት ነገር እኮ ነው። ፈትፍተው አብኩተው አጨማልቀው አላህ ነው ቤስት ይሉሃል መጨረሻ ላይ። ብልትን እንደታመመ እንትን ጠምጥመ በእሱ እንትን ካልክ በኋላ ወሲብ አድርግ ካልህ በኋላ አላህ ያውቃል ሁሉንም። ክሬዲት እንስጣቸው። ክርስቲያን እንዳለው እንትን መከላከያ ያው ኮንዶምን አስቀድመው ሊቃውንቶቹ ደርሰውበታል። ይሄ ግኝት ነው። ጥሩ ነው። ጓይድ ያ ልጅ ሙባለ ሱፊ የምትል ልጅ አለ እየጻፍክ ነው። አንዳንድ ገስቱ ላይ ልክ ንካ። ሙስሊሞች ገስት ላይ የነካችሁ መግባት ትችላላችሁ። ልጅ ሙባለ ልጅ ሙባ
ልጅ ሙባ ይሰማል? ሰላም ነው? እንኳን ደህና መጣ። አቤት። አይሰማም? አንዴ ቆይ፣ እሺ ትቀጥላለህ። ከልጅ ስለተጥበት እንጂ እኮ ህዝቡ ላይ እየቀለድክበት ነው። ስለተጥበት እንጂ የሚያወራው እኮ ተረጋጋ። አንዴ ተረጋጋ። እንደ እስልምና ህዝብ ላይ እየቀለደ ሃይማኖት አለ? አንዴ የሚሉት አረግ። ቆይ ልጅ ሙባ አለ? አይ በዚህ ደረጃ የወረደ ንጽጽር ትስራለህ ብዬ አልጠበቅኩም። ግን ራሱን አጫውተው ክርስቲያን ስለቆየህም ስለተጥበት ስለሆነ ስለተጥበት እኮ ነው የሚያወራው። አንብብና ተርጉማት። ቆይ እኔ ልንገርህ፣ መጀመሪያ አረብኛውን አድርግለት። ያ ቆይ ልንገርህ፣ አሁን 3000 ሰው አለ። ፖለቲካ አሰራም ታነብና መጽሐፍትህን ትተረጉምልናለህ። ቀጥል። ረጅም ሰዓት አዳምጠሃል፣ ረጅም ሰዓት ተከታትለሃል። አንብብና ተርጉመውና እናወራለን። ከዛ ጓይድ ቢያንስ አሁን ለሚሰሙ ሰዎች ክብር ይኖርህና አንብብ። ያ ችግር የለውም፣ አንበቡ ችግር የለውም። ለሚሰሙ ሰዎች ቢያንስ ክብር ይኖርህ፣ ችግር የለውም። ለክርስቲያኑ ክብር እንደ ነቢዩ ባለጌ መስየው ነው ይህንን ሳነብ ማለት ነው። አትፍረዱበት። ማንበብ የምትችሉ ካላችሁ የምን ክብር ነው የሚያወራው? አንብብ እየተባለ መልክ መስራቱ ነው። ልጅ ሙባ ታነባለህ? ምን አልክ ብሩክ? ያው ማንበብ ከቻሉ አንብበው ቀጥታ ቢተረጉሙ ራሳቸው እንትን እንዲሉ። አሁን እኛ ብቻ ስናወራው እነሱ ዝም ብለው ቁጭ ብለው መስማት ብቻ ከሆነ መልሰው ያው ተሸማቀው እንትን አይሉም። ካነበቡት ግን ያው አናነብም ካሉ ቴክስቱ ልክ ነው ማለት ነው። አያነቡልህም። ምንድነው የሚያደርጉ? መልክ ነው የሚሰሩት። እናንተ ትሳደባላችሁ፣ ኦዲየንስን ትንቃለህ ምናምን። አንብብ እየተባለ ሌላ መልክ ነው የሚሰሩት። ሁሉንም አሁን አስገብቼ ያሳያለሁ። አንዳቸውም አያነቡትም። ምክንያቱም ያፍሩበታል፣ ይሸማቀቁበታል።